ከፍ በል ዛሬ እናመሰግናለን ታንኪ መንፈስ ቅዱስ ተባረክ ወል ገባው ፌስቡክ ላይ የጌታ ሰላም ጸጋ በአራቱ አቅጣጫ ማለት ነው ሬዲዮ ላለው እና ቲንክ ትንሽ ቀደም ብዬ ነው የገባሁት ጌታ ይመስገን እና እንግዲህ እናንተም ገባ በሉ አስገቡ ጥሯቸው ሼር አድርጉ ሰብስክራይብ ምናምን ብዬ ማላቀን እንደዚህ ግን አድርጉ መታረጉት ለምንድን ነው ሌላ ሰው እንዲደርሰው ማለት ሼር ሲጮር ሰማክ ሼር ምናምን ሰብስክራይብ ምናምን እና የነው ኢየሱስ ጌታ ነው እንግዲህ ማሽ ቦታ ስለሚሄድ ለዛ ነው እኔ ብዙ ኮንፊደንስ ያለኝ እና ማትሽ ግሩፕም ስላለ እዛ ላይ ሜዳ እና ደስ የሚለው ያ ነው ወንጌላችን ያ ነው ይሄ ሶሻል ሚዲያ ጌታ ይመስገን እና ሰላም ነው አይደለ እና እንጸልይ ትንሽ ጸሎት እና መንፈስ ቅዱስ እንዲያስተምረን አሁን ጌታ ምን አለ እኔ ብሄድ ይሻላል አለ መንፈስ ቅዱስ ይመጣል አለ እሱ ወደ እውነት ሁሉ ይመራቸዋል አለ እውነት ማን ነው ይሄ ቃል ነው ዛሬ ያሳያቸዋለሁ ይሄ ቃል ሌላ ይሄ ወደ ጸጋ ነው መንፈስ ቅዱስ የሚመራ እንጂ ወደ ህግ አይመራ መንፈስ ቅዱስ እንደውም የእግዚአብሔር ቃል ሲናገር እሱ ያከብረኛል አለ አሁን መንፈስ ቅዱስ ኢየሱስን ነው የሚያከብረው ሌላ ደግሞ የሰማውን ነው ከራሱ አይናገርም አለ ስለ መንፈስ ቅዱስ ተምረናል መንፈስ ቅዱስ እውነተኛ አስተማሪ አሁን የእግዚአብሔር ልጆች በእግዚአብሔር መንፈስ ነው የሚመሩት አለ እንጂ በህግ ይመራሉ አለ በነቢያትም ይመራሉ በአዲስ ኪዳን አትመራ ነቢያት አይመራም በአዲስ ኪዳን የሚመራ መንፈስ ቅዱስ ነው አያችሁ ይሄ መንፈስ ቅዱስ አሁን ዳግም ስትወለዱ ታትማቸዋል በውስጣችሁ ይኖራል ለዚህ ነው ታተማችሁ መንፈስ ቅዱስ አታሳዝኑ የሚለው ጌታን ስትቀበል ትታተማለህ ግን ያ ዛሬ ሰዎች ሃይማኖት ውስጥ ያሉ በሙሉ የመንፈስ ቅዱስ ስለማያውቁ ነው መንፈስ ቅዱስን አያውቁም አይታቸዋል ያስተምራሉ የሃይማኖት ሰዎች መንፈስ ቅዱስ እያሉ ሰምታቸዋል መንፈስ ቅዱስ ምናምን እያሉ ያስተምራሉ በልሳን ምናምን አያምኑም ያንኑ ለዚህ ነው ጴንጤ እያሉ የሚያንቋሽሹት ማለት ነው ግን አንቋሽሽ ካላንቋሽሽም እናምናለን መንፈስ ቅዱስ ሙላት እናምናለን በልሳን እናምናለን መንፈስ ቅዱስ እውነተኛ ነው እዚህ ምድር ላይ ነው ያለው ቀጥሎ በአማኞች ውስጥ የሚሄድበት ጊዜ አለ ሰይጣን ራሱን እንዳይሰራ ያደረገው እሱ ስላለ ነው ምድር ላይ ስለዚህ ዛሬ አቲንክ ክፍል 3 ነው የምንማረው ስለ እግዚአብሔር ቃል አሳያቸዋለሁ እና አቲንክ ፓርቶክ ላይ ወደ 7 ክፍል ያስተማርኩት 8 ክፍል አስተምራለሁ ምስጋና ወደ 13 ክፍል አስተምራለሁ ማለት ነው ምንድነው የምታስተምረው እስክታገኙ ድረስ ነው ካገኛችሁት ስተዋለው ማለት ነው ካላ ብራዘር የገኑልኝ ማርቆስ 11:23 ነው የሚያስተምሩት እንዴ ሁሌ እሱን ነው እንደምታስተምሩት ካገኛችሁት አልፋለሁ ይላል ምን ዋጋለው ካላገኛችሁት ማለት ነው ስታገኘው ወደ ለክፋስ እንሄዳለን ግን አሁንም ይሄ የእግዚአብሔር ቃል በጣም ይረዳቸዋል እና ቲንክ ላኩላችሁን ነግራቸዋለሁ አሁን ላኩት ደግሞ በጣም እንግዲህ ፈውስ ከፈለጋችሁ ማለት ነው አብሶ እኮ የእግዚአብሔር ቃል ትዝላችሁ እንደ ጴጥሮስ 3:10 ላይ መልካሙን ቀን ለማየት ከፈለክ ነው አንደበትን ከክፋት ከንፈርን ተንኮል ከመናገር ከፈለጋችሁ ነው አሲኒሊል ይባላል መድኃኒት ይዛላችሁ ከፈለክ መልካሙን ቀን ልታይ ከፈለክ አንደበትን ከክፉ ከንፈርን ተንኮል ከመናገር መከልከል አለበት ትዝላችሁ እንዲያሱ ጴጥሮስ 3:10 ላይ አሁንም ፈውስ ከፈለጋችሁ ልኬላችኋለሁ የፈውስ ቃል መስማት ነው ቁጭ ብለሽ ኖክሲግዜሽን አጥፊና በቃ ሸት አርገሽ ነገሮችን ቃሉ ወደ ውስጥ ሲገባ ቃል ሲገባ ስፍራ ያገኛል ማለት ነው ቃሉ ሰይጣን በሽታ ስፍራ እንዳገኘ በሰውነታችሁ ላይ ካንሰር ሆነ ኤችአይቪ ስፍራ እንዳገኘ ማንኛውም በሽታ ይሄ ቃል ደግሞ ስፍራ ሲሰጡት ቃሉ ይገባና ይቆርጠዋል ማለት ነው በሽታውን ግን መስማት አለበት ለዚህ ነው ወደ ንግግር ያድምጥ ያለ ወደ ቃሌ ጆሮና ዘንበላል ካይና አታርቃት በልብ ውስጥ ጠብቃት ለሚያገኙት ህይወት ለስጋቸው ፈውስ ነው ግን በለንድ ሆይ ከሆነ አታገኙም ነገር አይገኝም ስለዚህ በጌታ በኢየሱስ ስም አባት ሆይ እናመሰግናለን ዛሬም በኢየሱስ ስም አስተምረ መንፈስ ቅዱስ እየሆነ ስላለው በዚህ በኢራንና በአሜሪካ እስራኤል ለምን ጸልያለን ጌታ እግዚአብሔር አንተ እስራኤልን ተጣብቃለህ በጌታ እስራኤል የሚጠብቅ እግዚአብሔር አይተኛም ማንቀላፋም ለኢየሩሳሌም ሰላምን ለምኑ ብለና በኢየሱስ ለኢየሩሳሌም ሰላም እግዚአብሔር አሁን ደግሞ በዩክሬን በራሺያ እየሆነ ያለው ነገር አንተ ታውቃለህ ባንዳች አትጨነቁና ጌታ ቅርብ ነው በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ ባንዳች አትጨነቁ ብለሃል በኢየሱስ ስም ልመናችንን አስታውቃለን እግዚአብሔር አባቶ እየሆነ ስላለ ሁሉ ላንተ ሰጣለን እግዚአብሔር አባቶ ከፍ ከበል ስለ ሁሉ እናመሰግናለን የጦርን ወሬ ተሰማላችሁ ብለሃል
የሆነ ያለው ይሄ ቃል መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ካነበቡ መጽሐፍ ቅዱስ እየነገረን ነው። ጌታ በኢየሱስ ክርስቶስ ስም ጌታ አሁንም አንተ ምሕረት ትምጣ። በዛም በኢትዮጵያ በኤርትራ በዛም በመቀሌ እግዚአብሔር ጦርነት በኢየሱስ ስም የተሻረ ይሁን። እዚህ ደግሞ ፌስቡክ ላይ ያሉ ፌክ ኒውሶች ስለሚደፈኑ እግዚአብሔር አባት ቋንቋቸውን ስለምትደባለቅ ወደ እውነት ስለምትመልሳቸው እግዚአብሔር እናመሰግናለን። ከፍ ከበል ጊዜውን ዋጀው አየሩን ዋጀው እኔም እንዳስተምር መንፈስ ቅዱስ እርዳኝ። እናመሰግናለን። እንጂ ሰስነም አሜን። ምዴ ብዙ አትጸልይም? አልጸልይም። ብዙ ጸልያለሁ። እኔ ጸልያለሁ። በጣም ነው የጸሎት ሰው ነኝ። በጣም ነው የምጸልየው። ደስ ይለኛል። ምክንያቱም የእግዚአብሔር ቃል ጸልዩ ይላችኋል። ወደ ፈተና እንዳትገቡ ጸልዩ ይላል። ጸሎት ምንድነው? አቲ ምናልባት ስለሱ አሁን በሚቀጥለው ስለ አእምሮ ነው የምንማረው። ስለ ጸሎት ምን እንደሆነ ትርጉም እንማራለን ማለት ነው። ጸሎት ወገኖቼ በጣም ኢምፖርታንት። ጻድቃን ጸሎት በስራው ይጃለ እና አቲንክ ምንድነው ልኬላችኋለሁ። ፈውስ ቃል እኔ ያዘጋጀሁት ማለት ነው። አጠር ያለ ነው እና ስሙ ጆሮአችሁን ነግራችኋለሁ። ባለፈው ታችን አእምሮቴ የረዳት ቃል ነው። ቃል በቃ የሚገለባበት ካሴት በቃ ሌሊቱን ሁሉ ከፍታ ነው የምታድረው ቃል ስትሰማ ማለት ነው። ምን አለበት ስፍራ ያገኛል። ልሰሙ አልኳችሁ። በሽታ ስፍራ በህይወታችሁ ላይ እንዳገኘ ሱስም አልኩ። ሱስ ራሱ የሚቆረጥልህ ይሄ ቃል ይቆርጥልሃል። ሱስ ስፍራ አግኝቶ አይደለ የገዛ ሰው ለተገዛው ባሪያ ነው ይላል። ሱስ ከገዛ ባሪያ ነህ። የገዛ ነገር ባሪያ ያደርግሃል። በሽታ ከገዛ ባሪያ፣ ዘር ከገዛ ባሪያ ያደርጉሃል። ግን ይሄ ቃል ይቆርጥልሃል። ይሄ ቃል ካመንከው ሕያውና የሚሰራ ነው ብያለሁ፣ ይቆርጥልሃል። ግን አይ ምን ነቀባስ ዳርጉን ምን አልኩ። በጣም ደስ የሚለው ጆሮ ያለው ይስማ ነው ያለው እግዚአብሔር ቃል። ጆሮ ካላችሁ ስሙ፣ መስማት ነው። ግን ይሄ ቃል ቦታ ከሰጠው ያ ነፃ ያወጣል። እኔ መጀመሪያ ያገኘኝ ቃሉን ወደ ቃሉን ይመለሰኝ። ተስፋዬ ጋቢሶ መዝሙር እንሰማለን፣ ደረጀን እንሰማለን፣ እናለቅስ ጫት እየቃምን እንሰማለን። ግን ቃሉ ላይ አይኔን ከፈተልኝ። ቃሉን ማንበብ ሲጀምር ነው ያገኘኝ። አቴንሽን ሰጠው ማለት ቃሉ አቴንሽን ስሰጥ ይለውጣል። እና ይሄ መጽሐፍ ቅዱስ ዛሬ አሳይሃለሁ። ሶስተኛ ደግሞ ላሳየህ። አየህ ልኬላችኋለሁ ማለት የፈውስ ቃል ልኬልሃለሁ። ማች ግሩፕ ሁሉ ሄደዋል። እኛ መላክ ነው በቃ እኛ መላ ምንም መጨን ምን እኛ አሁን አልኩ እዚህ አሁን ኮሎምቦስ ኦሃዮ እኛ ያለበት ቦታ እቺ እምነት ቃል ኦልሞስት 75% የኛ ሲዲ አላቸው። ፓስተር ተስፋዬ እቺ እምነት ቃል ዘራች፣ ሌላው ያጭዳል። ምንም የሚቸገረው ነገር የለም። ዘርቻለሁ ያጭዳል ነው እንዳለ ወረን ማለት ነው። ሱቅ የለ ሬስቶራንት የለ፣ ሲዲያችን በሙሉ በቃ እንዳለ በቃ ሰዎች እየወሰዱ ማለት ነው። በየቦታው በየጀርመን የለ፣ በኢትዮጵያ ያለ፣ በሁሉ ቦታ እየተዘራ ማለት እየላክን ማለት ነው። ሲዲ አገልግሎት ማለት ነው። ኮቪድ መጣና ያው ዘጋብን ብዙ ነገሮች ማለት ነው። ኮቪድ መጥቶ አጋንንት ነው። ግን ይሄው ደግሞ እየሰበክን አላቆምን። ሰይጣን ያመጣው ኮቪድን እግዚአብሔር አይደለም። ስንት ነገር ያከሰረው ማለት ነው። ስንት ነገር ያከሰረው እዚህ አሜሪካን ራሱ የሚያሳዝን በጣም በኮቪድ ምክንያት ስንቱ ነው ያጭበረበረ ሲበላ ብዙ ነገሮችን አሜሪካን ያከሰረው። አሁን ደግሞ መጣና ይሄኛው ጭርቅ መጣና እንትን እያለ ነው እንደ በቃ እየገለጣቸው ነው ማለት ነው። አየ ስለዚህ ይሄ ቃል ያስፈልጋቸዋል። አሜን። ስለዚህ ዛሬ ይሄ መጽሐፍ ቅዱስ ሶስተኛ ማለት ክፍል 3 ይሄ ማለት ወንጌል ማለት ነው። ይሄ ወንጌል ውስጥ ስንት አለ? 66 ቡክ አለ። 39 ብሉይ ኪዳን፣ 27 አዲስ ኪዳን። ይሄ መጽሐፍ ልንገራችሁ ላይብረሪ ነው። ይሄ መንፈስ ይሄ ወገኖቼ ይሄ በብዙ የተለያዩ ወደ 40 የተለያዩ ሰዎች ናቸው በሶስት ቋንቋ ተጽፏል። በዕብራይስጥ በግሪክና በአረሚካ መጀመሪያ በሶስት ነው የተጻፈው፣ ግን ተተርጉሞ ነው ማለት ነው። በተለያየ ያልኩ ከሆነ በዚህ ተተርጉሞ ማለት ይሄ ቃል ውስጥ ወገኖቼ እውነተኛ በረከት ያለው እዚህ ውስጥ ነው። እውነተኛ ባል፣ እውነተኛ ሚስት፣ እውነተኛ ሀብት፣ ገንዘብ ያለው እውነተኛው ነው የምነግርህ። በማጭበርበር በመዋሸት አይደለም። እዛ እሱ በቃ እሱ ዋጋ እንድትከፍል ያደርግሃል። እዚህ እስከገባ ነፃ ያወጣሃል። ማንነታችሁ የሚነግራችሁ ይሄ ቃል ነው። ምርኮ ቢመልስላችሁ ይሄ ቃል ነው። በቃ የሚቀይራችሁ የእግዚአብሔር ቃል፣ የሚለውጣችሁ የእግዚአብሔር ቃል ብቻ ነው የሚቀይራችሁ፣ ሌላ ማንም። ግን ለዚህ ቃል ጊዜ ካልሰጠ ኮንፈረንስ ምናምን በቃ ከሀገር ወደ ሀገር ምናምን የምጥሮት ማለት ጊዜ ስለሌለ እንደ ማርያም ከሆንክ አታገኘው። እንደ ማርያም ስትሆን ቁጭ ስትል ስታነብ አንድ ቃል ደስቲኒ ይቀይራል። አንድ ቃል ምን መሰላል? አልጋ ተሸክመህ ሄድ ሲለው 38 ዓመት አልጋን ተሸክመህ ሄድ ሲለው ምን መሰላል? አንድ ቃል ነፃ ያወጣሃል። እግዚአብሔር ይገልጥልሃል። ስታነብ ደግሞ እግዚአብሔር እርዳኝ፣ አይኖቼን ክፈት፣ መንፈስ ቅዱስ እርዳኝ በለው።
አየ ፊደል ይሆንብሃል። አየ ዛሬ ሃይማኖት ሰዎች ፊደል ሆነባቸው ነው። ፊደል ይገልሃል፣ መንፈስ ግን ህይወት ይሰጣል። እኔ የምነግራችሁ ቃል መንፈስም ህይወትም ነው አለ። አየ እዚህ ውስጥ እውነተኛ ሀብት ትዳር አለ ብያለሁ። ቆንጆ ባል እውነተኛ እግዚአብሔር የሚፈራ ሰው የምታገኙ እዚህ ውስጥ ያለው ሰው የማያምን እግዚአብሔር ቃል ለዚህ ነው። ስለዚህ የመጽሐፍ ቅዱስ ይናገራቸዋል። ይሄ መጽሐፍ ቅዱስ ስታምነው ይሄ ቃሉ ነው ያለኝን ትላለህ። ሰው ያለኝን አይደለም፣ ቃሉ ነው ያለኝን ነኝ ትላለህ። ከቃሉ ጋር ተስማማለህ፣ ከእግዚአብሔር ቃል ጋር እንዳትረሳ። መጽሐፍ ቅዱስ ይሄ መጽሐፉ አይደለም፣ እግዚአብሔር ቃሉ ነው። እግዚአብሔር መጽሐፍ ቅዱስ እግዚአብሔር አይደለም። ስለዚህ ይሄ መጽሐፍ ቅዱስ ላይብረሪ ነው። 66 ነው ያለው፣ እኛ 81 እናምነው። ሌሎቹ ያልተጻፉበት ምክንያት ለምንድን ነው? እነዛ የተቀሩት ጠቅላላ ኤግዛጀሬት የሚያደርጉት መልአክን ነው። ለዚህ ነው ህዝባችን የተሸወደው ማለት ነው። ያንን ስለሚያነቡላቸው ሁሌ መልአክ ላይ ምናምን የሚሉት ያንን ያነበቡላቸው ነው። እውነተኛ የእግዚአብሔር ሊቃውንቶች ናቸው ተማክረው 66 መጽሐፍ ቅዱስ እንዲሆን የተደረገ። ስለዚህ ላይብረሪ ነው። እዚህ መተሽ በተፈጥሮ ላይብረሪ እንደምታጠናው እዚህ ውስጥ ገብተሽ በቃ ደስቲኒሽን ይቀይር ይችላል። የእግዚአብሔር ቃል ካለበት ቦታ የሚያወጣ ራእይ የሚሰጣቸው የእግዚአብሔር ቃል። ስለዚህ ሶስተኛ ዛሬ ክፍል 3 መጽሐፍ ቅዱስ ማለት ነው። ጨረስኩ ማለት ነው። እንደ ለምንድን ነው እንዲህ የምታደርገው? አንዴ እንዲገባው ነው ሰው እንዲገባው ወደዚህ ከተመለስ ለኢትዮጵያ ከተመለስ ወደ እግዚአብሔር ቃል ነፃ ትወጣለህ። ሌላ ግን ይሄድ ብቻ መሳለም ይሄድ በቃ ሻማ ማብራት እሱ አይደለም። ይሄ ምናምን በአንድ እግር ምናምን ስለት ምናምን እሱ አይደለም። ነበር ይሄ ቃል ነው ነፃ የሚያወጣ። ለሚያገኙት ህይወት ለስጋቸው ፈውስ ነው። ልጄ ሆይ ወደ ቃል የተመለስ ነው እግዚአብሔር ቃሉ ጋር ነው የምንጠተነው። ይሄ ቃል ነው ዳግም የተወለድንበት። ይሄ ነው የሚፈውስ፣ ይሄ ነው ነፃ የሚያወጣ ይሄ ነው። አሁን ደግሞ ፓስተር ተስፋዬ ደግ ነው ልኮልሃል። የታችን አምሮት በጣም የምንወዳት በጣም ደስ የሚላችሁ ደግሞ ታሪክ ማለትም 3 ልጆች ነው ያሏት። አሁን አንደኛው ራሱ እሷ ከሄደች በኋላ ጌታን ተቀበለ። ብዙ ወንጌል ዘርታ ማለት ነው። ከሄደ በኋላ አሁን በጌታ ነው ያለው ማለት ልጇ ማለት ነው። ደስ አይልም? በቃ እግዚአብሔር እሷ ግን ትልቅ ሰርታ የጻድቃን ሞት ነው አክብራ ይገለጽ። በሽታ አረግ ገደላት። እሷ በቃ እንዳጋጣሚ ሌላ ነው እንጂ ከተፈወሰች ቆየች። እግዚአብሔር ከፈውሳት ትምግና። ስለዚህ ወገኖቼ ይሄ ቃል ይፈውሳል። የፈውስ ቃል ልኬላቸዋለሁ፣ እናንተም ላኩላቸው የታመሙ ሰዎች እንዲሰሙ አልኳችሁ። እሷ እኔ ብዙ ሰዎች ትልክልኛለች። ምልክላቸው ፈውስ ነው፣ ቃል ነው። ስማ ቃል አንዳንዱ ይሰማል፣ አንዳንዱ አይሰማም፣ ይሞታል ማለት ነው። አየህ ያ የመጣው በሽታ እየሰራ ውስጣችሁ እየሰራ ይገላል። ይሄ ቃል ደግሞ ይሰራል ካልካመንክ ፍቀድለት። ልክ ምንወዳት ማርያም እንደ ቃል ይሁንልኝ አለች። ዘካርያስ ተገራከረ። በጊዜው ሊፈጸም ያለውን ቃል አላመንክም ማለት ነው። ቃል መጥቶ መልአኩ አምጥቶ ማለት ነው ከላይ ከሰማይ ማለት ነው። ግን ማርያም ግን እንደ ቃል ይሁንልኝ አለች። ከዛ ምን ይመስላል? ድንግል ጸነሰች ማለት ነው። እንደ ቃሉ ከፈቀርክለት ማንኛውም ነገር ይሰብርልሃል። ምንም ማለት ሱስ አድርጎ ሱስ ምታጨስ ከሆነ ምትቅም ከሆነ ድራጉስ ካለ ይህ መጽሐፍ ያጥብሃል። የእግዚአብሔር ቃል ነፃ ያደርጋል። ስለዚህ ዛሬ ክፍል 3 ማለትም ዕብራውያን ምዕራፍ 4:12 ላይ ነው። የእግዚአብሔር ቃል ሕያውና የሚሰራ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ቃሉ ራሱ እግዚአብሔር ነው። ዮሐንስ 1:1 ላይ ሁሉ በእርሱ የሆነ ካለ ያለ እሱም አንዳች አልሆነ፣ ሁሉ በእርሱ ነው። ሁሉ ያልኳቸው የተፈጠረው ሰማይ ምድር በእግዚአብሔር ቃል እንዳትረሳ። የምትናገሩት ቃል አካል ይሆናል። የምትናገረው ቃል ማለት ነው በሕይወት ላይ። ለዚህ ነው አሳያለሁ ዛሬ ከእግዚአብሔር ቃል እንደ እግዚአብሔር ቃል መናገር። ስለዚህ የእግዚአብሔር ቃል ሕያውና የሚሰራ ነው። መጀመሪያ ማመን አለብህ። ይሰራል፣ አምናለሁ፣ በእኔ ላይ ይሰራል፣ ፈቅድለታለሁ ብለህ ፍቀጅለት ግድለሽ። ከዛ ስትፈቅድለት በቃ ይሰራል። እንዳትረሳ ይሄ ቃል የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ከጠፋብህ ይሄ ቃል እንደ ቃሉ ነው መሆን ያለብህ። እንደ ቃሉ ይሄ ቃሉ የእግዚአብሔር ፍቃድ ነው። ዛሬ ከእግዚአብሔር ቃል አሳያለሁ። ስለዚህ አቲም ባለፈው ያቆምኩት ላሳያችሁ። አሁን ይሄ ቃል ራሱ ምርኳችሁን እንደሚመልስ ምርኮን ይመልሳል። ማንኛውም ጠላት የወሰደው የዋጡ ይዋጣሉ አይደለም፣ የዘረፉ ይዘረፋሉ፣ የበዘበዙ ልትበዘብዝ አሳልፈ ይሰጣሉ። እነሆ እኔም ጤናን መልኩ ቁስልን ፈውሳለሁ ነው። ምርኮ ይመልሳል እግዚአብሔር። ይሄ ቃል ማለት ነው። አብሶ ላግዛያችሁ የእግዚአብሔር ቃል ላንብብላችሁ። እንትን ላይ ላንብብላችሁ። ኦኬ
አይ ቲንክ እንትን ላይ መዝሙር ላይ መዝሙር 119 167 ላይ እንደዚህ አለ። ኦኬ 119 እንደዚህ አለ። ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ። ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ። አያችሁ፣ ይሄ ቃል ምርኮሽን ይመልሳል ማለት ነው። ትዝ ያላችኋል እስራኤሎች እግዚአብሔር ምንድነው 430 ዓመት ባሪያ የሆኑት ምርኳቸውን ምን ልኮ ነው ይመለሰላቸው? ሙሴ ምን ይዞ ነው ሄደው? ታንክ ነው? ጥይት ነው ወይስ እንደ ኢራን ምናምን መሳሪያ ነው እንዴ? አይደለም። ይዞ ሄደው ቃል ነው። የሰራዊቱ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ ያመልከኛል። እግዚአብሔር ያለውን የሚነግረው ቃል ነው ይዞ ሄደው ማለት ነው። ከዛ ምን ይመስላል እስራኤሎቹ ሲወጡ ትዝ አይልም? እግዚአብሔር ሲያወጣቸው በብር በወርቅ በማላቸው ደዌ ቃሉን ላንብብልህ 103:37 ላይ እንደዚህ አለ። በወርቅና ከብር ጋር አወጣቸው፣ በወገኖቻቸው መካከል ደዌ አልነበረም፣ ፈርተዋቸው ነበር። ግብፃን በመውጣታቸው ደስ አላቸው። አይ በመዳጣቸው ምርኳቸውን አልመለሰም። ይሄ ቃል ሙሴ ይዞ የሄደው ቃል ምርኳቸውን መለሰ ማለት። አይ ምርኮሽ ጠላት የወሰደብሽን ይመልሳል የእግዚአብሔር ቃል ማለት እንዳትረሳ። ይሄ ቃል ፋይናል አውቶሪቲ ነው ብያለሁ። ይሄ ቃል ይሰራል። ይሄ ቃል ራሱ ኢየሱስ ነው ብያለሁ። አካል ነው የሆነው። እግዚአብሔር አልኩ ሲፈጥር አብ ወልድ መንፈስ ቅዱስ አንድ አምላክ። ኢየሱስ ቃል ነው። አብ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ስለዚህ ይሄ ቃል በህይወታችሁ ላይ ምርኳችሁን ይመልሳል። ግን ወደዚህ ቃል መመለስ አለበት። ይሄ ቃል አብሶ ክርስቲያኒቲ ማለት ግሬት ይሄ ቃል ኮንፌስ ማለት መናገር፣ ቁጭ ብለሽ በላዩ ላይ መናገር። ስንት ነገር ተነግሮብን አይደለም? ሳውን መስላውን ጠንቋዩን እየተናገረ አይደለም? እየደገመ ድግምት ምናምን መተት እየመተት አይደለም? እዛ ላይ በልሃም እርገምልኝ ብሎት እንዴት አድርጎ ይርገም? እግዚአብሔር አልረገመው አልቻለማ። መርገም አይችልም እግዚአብሔር። ወገኖቼ በረከት ሪቨርስ አይሆንም። እኔና እናንተ ኦልሬዲ ዊ አር ብለስ ኔቨር ሪቨርስ አሜን ኔቨር ረምስ። ዕብራውያን ምዕራፍ 4:10 ነግሬያቸዋለሁ የእግዚአብሔር ቃል እንደሚሰራ። መዝሙር 19 ላይ ቁጥር 25 ባለፈው ነግሬያቸዋለሁ። እንደዚህ እንደ ቃሉ ራሱ ሕያው ያደርጋል ብያቸዋለሁ። የእግዚአብሔር ቃል ራሱ ምንድነው የሚያደርግ? ሕያው ያደርግሃል፣ ሕያው ያደርግሻል። ቃሉ ማለት እንደ ቃል ሕያው አድርግ። ዳዊት ይጸልያል፣ እንደ ቃል ሕያው አድርገኛል። እንደ ቃል ሕያው አድርገኛል። እዛው ቁጥር 116 ላይ እንደዚህ ይላል፣ እሆናለሁ ይላል። እንደዛ እንደ ቃል ደግፈኝ ሕያው እሆናለሁ። እንደ ቃል ደግፈኝ ሕያው እሆናለሁ። እንደ ቃል ይሄ ቃል ሕያው ያደርጋቸዋል። በቃ ሕያው ገብቷቸዋል። ሕያው መሆን እንዴ! የሞተ ነገር ላይ ሕያው፣ ያለቀ ነገር ላይ ሕያው። እሱ ያለቀ የተቆረጠ ነገር ይፈጽማል እግዚአብሔር። ግን ይሄ ቃል ነው ሕያው የሚያደርግሽ። ሞተ ባልከው ነገር ምን መስላል? አልዓዛር ሞቶ ጌታ ወንድምሽ ይነሳል ይላታል። ከዛ እሷ በትንሣኤ ቀን አለች እኔ ትንሣኤና ሕይወት ነኝ አላት። ነገረ በእኔ የሚያምን ከሞት ወደ ሕይወት ይሻገራል እንጂ አይሞትም አላት። ከዛ ምን መስላል? ይሄ ቃል መጥቶ አልዓዛር ተነስ፣ ያ የሞተ ነገር ሕያው አልሆነም። እንደው አልዓዛር ብቻ መጥራቱ ነው እንጂ በዚህ ያላችሁ ቢል ብድግ ይሉ ነበር። ስለዚህ አልዓዛር ብቻውን ነው። እንደገና ላንብብልህ እንትን ላይ መዝሙር እንትን ላይ 119 ላይ እንደዚህ አለ። ላንብብልህ። ኦኬ ኖ በጣም አንድ ቃል ላሳያችሁ። ደግፈኝ ሕያው እሆናለሁ። በጣም ላሳያችሁ። ይሄ ስጋና ደም ራሱ ስትወስዱ ሕያው ትሆናለህ። በጣም የሚያስገርም እንዳትረሳ። የዘላለም ሕይወት አለው አለ። እንደገና በእኔ ይኖራል እኔም በእርሱ አለ። ግን አንድ ቃል ላንብብልህ። ዮሐንስ 6 ላንብብልህና ወደዚህ ቃል እመለሳለሁ ማለት ነው። ይቅርታ አድርጉልኝ። ዮሐንስ 6 ላይ ላንብብልህ። መጀመሪያ እንደዚህ አለ። ዮሐንስ ምዕራፍ 6 ላይ ታንኪ መንፈስ ቅዱስ እናመሰግናለን። መጀመሪያ ከላይ መጀመሪያ እንትን ላንብብልህ። አቲንክ እንትን ላይ መዝሙር ላይ አቲንክ ኦኬ መዝሙር 18:46 እንደዚህ አለ። ኦኬ እግዚአብሔር ሕያው ነው ካለ በኋላ እንደዚህ አለ። አምላኬ ብሩክ ነው አለ። ግን እንትን ላይ ዮሐንስ ምዕራፍ 6:56 ላይ እንደዚህ አለ። ስጋና ደም ይሄ ስጋና ደም ስትወስዱ የሚያደርግ ለሳችን ላሰምብልህ 6:56 ላይ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን ስጋዬን የሚበላ ሁሉ ከኔ የተነሳ ሕያው ይሆናል።
ስጋዬን የሚበላ ይሄ ስጋና ደም ስትወስዱ ሕያው ትሆናለህ ማለት። ስጋዬን ያልበላ ደሜን ያልጠጣ በራሱ አይኖርም ማለት። እንዳ ባለፈው ነግራችኋለሁ። ኤቭሪዴይ አንቆቹ ሐዋርያት ካነበብ ኤቭሪዴይ ነው የሚወስዱ የነበረው። ኤቭሪዴይ መውሰድ አለብን። ጌታ ውሰዱ አለ። ልክ አልኩ። ይሄ መድኃኒት ነው ራሱ። ምን መሰላል? እስራኤሎች እኮ ስጋውን ብሉ አለ፣ ደሙን እንዳጠጡ አለ። ደሙን በጉበኑ ላይ ቀቡ አለ። ደሙን ባየው ጊዜ አልፋለሁ። ከዛ ፋሲካ አደረገላቸው። ፋሲካ ማለት መፍካት ማለት ነው። ምን አለ? እኔ እንደዛ አለ። በዛ 56 ደግምላል። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ሁሉ ከኔ የተነሳ ሕያው ይሆናል። ስጋዬን የሚበላ ማለት ነው። እንዳትረሳ፣ ሕያው ያደርግሃል። በቃ there is power እዚህ ስጋና ደም። ብዙ ቤተክርስቲያን የገባው መሰለኝም። አንዳንዱ ልክ ባህል ነው የሚያደርገው። እንደዛ አይደለም። there is something። ምን ይመስላል? ጳውሎስ ከጌታ ተቀብሎ የለን የተቀበልኩትን ለምን ሰጠው? ጌታ ትዛላም ለምን ሰጠው? ምን ይመስላል? something አለ አልኩኝ እላችኋለሁ። አንዳንድ ነው የታመሙ ምናምን ቁጭ ብለሽ ውሰጂ ይላታሉ። አይሰሙም። ቁጭ ብለሽ ስጋና ደም ክሌም እያደረግሽ ውሰጂ ይላታሉ። ተከፍሎልሻል። በስጋው በቁስሉ ተፈውሰሃል። በደሙ ይቅርታ ብለሃል። ተገዝተሃል። ፐርቼዝ አድርገዋል። ግን አይሰሙም። ብዙዎቹ አይሰሙም፣ ይሞታሉ። ከልብ ነገር አይሰሙም። በቃ ምን እንትን ባህል አድርጎታል። በቃ እኛ እኮ በወር ነው የምንወስደው ምናምን እንደዛ ብሎ ነገር የለም። ጌታ ነው ያለ። ጌታ መውሰድ አለብህ። ጌታ ማርያም ምን አለች? እሱ የሚላችሁን አድርጉ ነው ያለቻቸው። ምን መሰላል? አሁን ውሃ ጋኑ ይቀየራል። ወይን ጠጅ ይቀየራል። ጋኑን ውሃ ሙሉ አላቸው። እሱ ያላችሁ እሷ ምን አለች? እሱ የሚላችሁን አድርጉ አለች። ለምን አታደርጉ? እሱ ነው ያላችሁ አድርጉ፣ ውሰዱ። ቁጭ ከታመሽ ከሆነ ውሰጂ ስጋና ደም። ቁጭ በይና የክሌም እያደረግሽ ስለፈወስከኝ አመሰግናለሁ እግዚአብሔር። ይሄ ስጋ ነው፣ በስጋ ተፈውሰሻል። አሜን። ቀጥል ፓስተር ተስፋዬ። መምከርን አታቆምም ፓስተር ተስፋዬ። አላቆምም። አሜን። ሌላ እንዳትረሱ፣ ይሄ ቃል ታምራት በህይወታችሁ ላይ ያመጣል። መዝሙር 17 እንደዚህ ያለ ለባሪያ መልካም አድርግ፣ ሕያው እንደሆን ቃልን እንድጠብቅ አይኖቼን ክፈት አለ። ከሕግ ታምራትን አያለሁ አለ። ለባሪያ መልካም አድርጋል፣ ሕያው እንደሆን ቃል እንድጠብቅ አይኖቼን ክፈት። ከሕግ ምን አለው? ታምራት። ይሄ ቃል ላይ ታምራት አለ። እንዳትረሳው። በአዲስ ኪዳን በእምነት በሆነ መስማት ነው ታምራት ወደ እናንተ ይመጣኝ። በሕግ ስለ ጾምክ ማሳስ ስለ ጸለይክ አይደለም። እሱ ጎን አልኩ በጣም ያለው የታመመ ጾም ጸሎት እንያዝለት እንዲፈወስ ይላል። ጾም ጸሎት እንዲፈወስ ምናምን በጣም ቸርች ራስ እየገደለችው ነው ሰውየው። ስንት ገደልን በቃ ስንት ጾም ጸሎት እያሉ በቃ ሊፈወስ ማለት ነው። ጾም እንዲፈወስ ምናምን። ኧረ ተው ግድ የለም ውጡ፣ ከሕግ ስራ ውጡ፣ ከሕግ ስራ ውጡ። በእምነት በሆነ መስማት ነው እንጂ አንተ አድርገህ ነው እግዚአብሔር የሚፈውሰ። ለምን እምነት መጣ? እምነት እኮ መጣ። ከሕግ በታች ተዘግተን ነበር። እምነት ከሕግ ይበልጣል። ወደዚህ ወደ ቆምድበት ጸጋ በእምነት ነው የምትቀርበው። በእምነት ምን ይመስላል? አስቴር እሷ ያኔ ሕግ ስራው ናቸው ያሉት እነሱ። ሕጉ ስን ጾምልኝ ያለች እኮ ለዚህ ነው። ሕጉ ስራ ነው። እዛ ውጣ፣ ከዛ ከብሉይ ኪዳን ውጣ። ሕያው እንደሆን መልካም አድርግ ነው መጀመሪያ። ለባሪያ መልካም አድርግ፣ ሕያው እንደሆን ቃል እንድጠብቅ አይኖቼን ክፈት። ከሕግ ታምራትን አያለሁ። ኢየሱስ ጌታ ነው። ይቅርታ አድርጉልኝ፣ እንትን ወደ ላይ ወሰነኝ። ይቅርታ አድርጉልኝ። እዚህ ማውዙ እዚህ አጠገቤ ስላለን ይቅርታ። መዝሙር 30 ላምብል እንደዛ ያለ ሌላ። ይሄ ቃል ባለፈው ነግሬያቸዋለሁ። አስተዋይ ያደርጋሻል። አስተዋይ ትሆኛለሽ። ሁሌ ታስተውያለሽ። ስትናገሪ ታስተዋለሽ። ዝም ብለሽ አትናገሪም እንደመጣልሽ። ስትናገር ታስተውላለህ እንደመጣልህ ምናምን እነዚህ ያለ። የአስተዋይ ሚስት ከእግዚአብሔር ነች አይደል የሚለው። ሚስት አስተዋይ ሚስት ትሆኛለሽ። ባልሽ የሚኮራብሽ አስተዋይ ነሻ። በቃ የምታረጊያቸው ሁሉ ሾፕ ስታረጊ አስተዋይ። ልክ አቤጌል ትዝ ይላል። አእምሯ የተባረከ አስተዋይ። መዝሙር 19 ላንብብልህ። ኦኬ መዝሙር መዝሙር 119 ላይ
መዝሙር 119 131 ላይ የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል አለ። የቃል ፍቺ ያበራል፣ በቃ አስተዋይ ያደርጋቸዋል። ይሄ ቃል ብቻ አስተዋይ የሚያደርግሽ እንዳትረሳ። ሁለት አይነት አብሶ እኮ በፍጹም ልብ በእግዚአብሔር በራስ ማስተዋል አትደገፍ ይላል። ዛሬ ብዙ ሰዎች በራሳቸው ማስተዋል ሀብታም መሆን እየሮጡ ነው። ባለፈው ነገር አለ ሀብታም መሆን አትርከም አለ። የራስን ማስተዋል ተዋል። አይንን በእሷ ላይ እንዳታረግ ትጠፋለች አለ። መሰለ የእሱኗ ማስተዋል ሰዎች በራሳቸው ማስተዋል ሀብታም ሊሆኑ በአቋራጭ ጠንቋ ቤት እየሄዱ በቃ አልሰማችሁም? ጠንቋ ቤት የሚሄዱ ባለስልጣን የለ ምን የለ ዘፋኝ የለ ምን የለ በቃ ታዋቂ ለመሆን ምናምን ከሀገር ቤት እየመጡ በቃ ስንት በቃ ጉድ ውስጥ የሚገቡ የሚዋር እነዚያ ብዙ ጋዜጠኞች እግዚአብሔር ይባርካቸው። በቃ በጣም ምስጢራችሁን እየገለጡላችሁ ናቸው ያሉት ጎበዞች ናቸው ጋዜጠኞች እየሰሩ ያሉት በቃ ክፋት፣ ተንኮል ኢትዮጵያ ውስጥ ያለው አመጽ በጣም የሚያሳዝን ነው። የሚያሳዝን ይሄ ቃል አስተዋይ ያደርጋል። የእግዚአብሔር ቃል መዝሙር 31 እንደዚህ ያለ የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል። እዛ መዝሙር 119 እንደ ቃል አስተዋይ ያደርገኝ። መዝሙር እዛው 119 144 ላይ እንዳስተውል አድርገኝ አድርገኝ። የጸለመ ዳዊት ታዲያ ምን መስላል? ሲወጣ ሲገባ አስተዋይ ነበር፣ ያስተውል ነበር። ጳውሎስ ሳውል ሊገለው እንኳን ሲያስብ እሱ በቃ ያስተውል ነበር። አስተዋይ ያደረገው እግዚአብሔር። ለዚህ ነው እኮ እግዚአብሔር አስተዋይ በዘመኑ ሁሉ የእግዚአብሔርን ሐሳብ አድርጎ አንቀላፋይ ነው። በቃ የምታስተውል ትሆኛለች። በቃ ማን የሰጠህ ይህን ማስተዋል እንዳትረሳ። እግዚአብሔርን የሚሹ ያስተውላሉ አለ። ግን ክፎች ፍርድ እንዳለ ያስተውሉ። ዛሬ ክፎች ክፋት እየሰሩ ያሉት በሙሉ ፍርድ እንዳለ አያውቁም። ስለማያውቁ ነው የሚያደርጉት ነገር ማለት ነው። ፍርድ እንዳለ አታውቅ። ፍርድ አለ፣ ወደድክም ጠላ ፍርድ አለ። ፍርድ አለ። እያንዳንዳችን በክርስቶስ ወንበር ፊት እንቀርባለን። ባል ለብቻ፣ ሚስት ለብቻ። ከዛ መልስ መልሳለን። ምን ነካ ፓስተር ተስፋዬ ጉቦ እንሰጣለን ምናምን እሱ አታናግሩኝ። ኦኬ እንትን ላይ ላሳየ። ምሳሌ ምዕራፍ 19 ቁጥር 17 አስተዋይ ሚስት ከእግዚአብሔር ዘንድ ናት አለ። ምን አለ? አስተዋይ ሚስት። ወንዱ ጸልይ ጸሎት እንዲሰማለ እኔ እንደዛ ነው። ጸልይ አስተዋይ ሚስት እንዲሰጥ እግዚአብሔር መጸለይ አለብን። ማታስተውሉ ከሆነ ማስተውሉት ይገለበጣል አለ። ትገለበጣል። በቃ እንዳለ ቤት አታክ ይደረጋል። አጅሬ ያገኛል። ታክ ትደረጋል። ልጆች በሙሉ ማታስተውል ከሆነ ማለት ነው። ዘመኑን ማታስተውል ከሆነ የሆነ ያለው ነገር ማታስተውል ከሆነ እንደ ኢሳኮር ልጆች ማለት ነው። ስታረግ ሾፕ ስትሙል ማስተዋል አለ። አስተዋይ ሚስት ከየት ናት አለ? ከእግዚአብሔር ዘንድ ናት። ምሳሌ ምዕራፍ 28 ላይ ቁጥር 5 ላይ ባለፈው ነግራቸዋለሁ። ክፎች ፍርድ እንዳለ ያስተውሉ። እግዚአብሔርን የሚሹ አልካችሁ። እግዚአብሔርን ስትፈልጉ የሚሰጣችሁ ማስተዋል ነው። ለሰለሞን እንደሰጠው ማለት ነው። እግዚአብሔር ሲፈልግ አይደል ማስተዋል የሰጠው ጥበብ አለው። ሰጠው በቃ እግዚአብሔር ሰጠው። እግዚአብሔር እንደው አላስተዋለም እንጂ አልተጠቀመም በሴቶች ላይ እንጂ 700 ቁባት 300 ሚስት ቢጫዋን ቀይዋን ምናምኗን ኢትዮጵያውያን ደርሷል። ኢትዮጵያ ድረስ ደርሷል። አልሰማም። በእርግጥ አባቱ ሰው ሁን ብሎት ነበር። አባቱ ምክር አልሰማም። ግን ተመልከቱ እንግዲህ ዋጋ ከፈለ ማለት ነው። እግዚአብሔር ግን ማስተዋል ሰጥቶት ነበር። ማስተዋል ሰጥቶት ነበር። እንዳትረሱ። እግዚአብሔር የሚሰጥህ ማስተዋል ነው የሚሰጥህ። ታስተውላለህ። በቃ የምታረጋቸው ነገሮች ስትናገር የምትሰራቸው ስራዎች ሁሉ እያስተዋል ታደርጋለህ። ዝም ብለህ በደነፍስ አትመራ። አስተዋይ ሚስት ከየት ናት? አሜን በለስ። ወንዱ አለ ዛሬ ወንድ አለ። ወንድ ካለ ንገረኝ እስቲ። ወንድ ካለ ንገረኝ እስቲ። እንዳትረሳ። እምነት ራሱ የሚመጣው በዚህ ቃል ነው። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል።
ሮሜ ምዕራፍ 10 17 ላይ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ስትሰሙ እምነት ታገኛለህ አልኩ። አሁን የፈውስ ቃል የላኩልህ ስትሰማ እምነት ታገኛለህ፣ ትፈውሳለህ። ስትሰማ ማለት ነው። በቃ እዚህ ጆሮሽ ውስጥ ከተሽ በኤርፎን መስማት፣ ብሉቱዝ አላ መስማት፣ ተኝተሽ መስማት፣ ቃሉ በቃ ውስጥሽ ይግባ። ከዛ ያ ቃል ስፍራ ያገኛል፣ ታገኘዋለህ ማለት። ካላገኘው ግን አሁን እንዳትረሳ፣ በአዲስ ኪዳን አሁን ከህግ ስራ ውጣ። ቸርች ውጡ፣ ኢትዮጵያ ኤርትራ ቸርች ከህግ ስራ ውጡ፣ ውጡ ከህግ ስራ ውስጥ። ብዙዎችን በቃ ድል ያደረጋችሁ ነው። አጋር አለች፣ አጋር ካለች እሱ ነው ችግር ውስጥ። ቸርች ውስጥ አማት አለች አጋር አለች። ዘሴም በቃ በስርዓት ነው የሚመሩት፣ በመንፈስ አይመሩም። ፍሬ አታይም፣ ሰው አይለወጥም። እዛው ዘሴም ነው ያለው። ቸርች ውስጥ ያሉ ድክም ይላቸዋል፣ በጎቹ ይደክማቸዋል። ምንድን ነው የቸርች ይላሉ። የመንፈስ ስራ አታይም፣ ሳይን ወንደር አታይም ቸርች ውስጥ። ወዘር ሰምቲንግ ችግር አለ። ቼክ አለ። አየህ መንፈስ እንዲህ አለ። ዝም ብለህ ዝብረት ምናምን አይደለም ወገኖቼ። በቃ አጋር ካለች የለም አልኩ እኮ። አብርሃም አጋር ጋር ሲገባ ነው እግዚአብሔር 13 ዓመት ጸጥ ያለ። እሷን አስወጣለሁ እግዚአብሔር፣ እሷ አትወርስማል። አጋር ስትወጣ ጸጋ መጣ። ከዛ ጸጋ ምን መስላል? 90 ዓመት ሴት ትወልዳለች። ጸጋ መጣ። አጋር አልኩት አለች ብዙ። ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካን ውስጥ ማያት አለ። አጋር መዘምር ውስጥ አምልኮ ውስጥ አለች። ለምን ገላትያ ላይ አስወጣት አለ። እሷ አትወርስም ከኛ ጋር። ምን አሁን የገላትያ ቤተክርስቲያን እንደዛ የስጋ ስራ ሁሉ እንዲገለጥ ያደረገች እሷ አይደለች? ምን የመንፈስ የስጋ ፍሬ ጋየ ማስወጣት አለባቸው አጋርን። ሌላ ትምህርት አትውሰድ ፓስተር ተስፋዬ። ስለዚህ አሁን የእግዚአብሔር ቃል እምነት ከየት ነው የሚመጣው? ከእግዚአብሔር ቃል። የምንሰማው የእግዚአብሔር ቃል ስትሰማ የእግዚአብሔር ቃል። ሌላ ይሄ ቃል በጊዜው ራሱ መልካም ነው። ለሁሉ ጊዜ አለው አይደል? መክብብ 3 ላይ ይሄ ቃል ትዝ አላችሁም? አሁን ለምሳሌ ዮሴፍ ቃል ነበራል። እግዚአብሔር በህልም ተናግሮታል እኮ እንዳትረሳ። ህልም ቃል ያለው ሰው አይሞትም። ይሄን እነግርሃለሁ። ቃል ካለ አትሞትም። ነበር ምትብራ ያለ ማለት ምን ይመስላል? እዛ እስር ቤት ገብቶ ያንን አስተናግዶት ማለት ነው። በሁለተኛ ሊወጥ ግን እሱ ዘጋው ይላል እግዚአብሔር ቃል። ወቅት እግዚአብሔር ነው ያደረገው። ግን በጊዜው ሲወጣ ላየ እግዚአብሔር የፕራይም ሚኒስቴር አልሆነም እዛ ግብፅ ሀገር አልሆነም። ምሳሌ ምዕራፍ 15 ቁጥር 23 ላይ አንብብላችሁ እንደዚህ አለ። ኦኬ እንደዚህ አለ። ኦኬ እንደዚህ ላንብብልህ። በጊዜው እንደዚህ አለ። ምሳሌ ምዕራፍ 15 ቁጥር 23 ላይ ሰው ከአፉ መልስ ደስ ይለዋል፣ ቃል በጊዜው ምንኛ መልካም ነው ይላል። ቃል በጊዜው ምንኛ መልካም ነው። እንዳትረሳ መክብብ ምዕራፍ 3 ላይ ለሁሉ ጊዜ አለ። ለሁሉ ለዚህ ለምን ዕንባቆም ለምን ጻፈው አለ። ይህ ቃል ጊዜ አለው ማለት ምን መስላል? አሁን ገበሬ ዘርቶ በንጋታው ይበቅላል። ግን ይሄ እግዚአብሔር ቃል ይሰራል። በጊዜው ምንኛ መልካም ነው እግዚአብሔር ቃል። ታዲያ ይህን እንግዲህ እግዚአብሔር ቃል ርዕስ መግባት ነው። የእናንተን ካላንደር መቅደድ። እኔ ድሮ አስቸግር ነበር በእኔ ካላንደር። በዚህ ሰዓት ሄዳል፣ በዚህ ሰዓት ምን እያልኩ ነበር። ከዛ ቀደርኩ የእኔን ካላንደር። ጌታው ባንተ አልኩት በቃ። የእሱ ካላንደር አንድ ቀን እንደ 1000 ዓመት ነው፣ 1000 ዓመት እንደ አንድ ቀን ነው። ድገሞስ የእሱ ካላንደር አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ምን ማለት ነው? እኔና እናንተ 1000 ዓመት የፈጀብን እሱ በአንድ ቀን ይጨርሳል። በቃ በሰከንድ ይቀይርልሻል። 1000 ዓመት የፈጀብን እግዚአብሔር ይሄ ነው። አሜን። እግዚአብሔር ይሄ ነው። አሁን እንትን ላሳያችሁ። እንትን ላይ መክብብ ምዕራፍ 3 ቁጥር 1 ላይ ነገርቻለሁ። ለሁሉ ዘመን አለው፣ ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው አለ። ለሁሉ ምን አለው? ዘመን አለው። ከሰማይ በታች ለሆነ ሁሉ ዘመን አለው። ለሁሉ ጊዜ አለው አለ። ለሁሉ ጊዜ አለው። ይህ እግዚአብሔር ቃል ላሳያችሁ። ዘር ነው። ጌታ ብሶ ማርቆስ 4 ላይ መጥቶ ነገረ። ዘሪ ዘሩን ሊዘራ አለ። በአራት ልብ ላይ ተዘራ። ዛሬ አልኩ ቤተክርስቲያን 4 ልብ ነው ያለው። ድንጋይ አለ፣
ጭንጫ አለ፣ እንደገና ደግሞ እርሽ እንትን በእርሾ ላይ አለ፣ እንደገና ደግሞ መልካም መሬት አለ። እነዚህ አራት ልቦች ቤተክርስቲያን አሉ። የትኛውን እንግዲህ ሲያ መልካም መሬቱ ለመጸለይ ያለ እኔ ሁሌ የምጸልየው ነው ያን መልካም መሬት እግዚአብሔር 30 60 100 ያፈራው ማለት እንዳትረሳ። ይሄ ቃል ፍሬ የምታፈሩ በዚህ ቃል ነው። ይሄ ቃል ፍሬ እንድታፈሩ ያደርጋቸዋል አልኩ። ዛፍ ያለ ፍሬ ከሆነ ከንቱ ነው አልኩ። ቤተክርስቲያን የምትታወቀው በፍሬዋ በመብዛት አይደለም። አገልጋይ የሚታወቀው አጋንንት ስላወጣ አይደለም፣ ወይ ትንቢት ስለተናገረ አይደለም። ኔቨር በፍሬው ነው የሚታወቀው። ዛፍ በፍሬዋ ትታወቃለች አለ። አሁን ይሄኛው በእርሻ እንደዛ ነበር። ማርቆስ ላይ አንተ 3 እስከ 30 ብላችሁ ዘሩን ሊዘራ ወጣ አለ። አንደኛ በመሬት ላይ አለ፣ ሁለተኛ በጭንጫ ላይ፣ ቀጥሎ በእሾህ ላይ፣ ቀጥሎ በመልካም መሬት ላይ ዘራ። አብሶ እዛም እንትን ላይ ማቴዎስ 13 ላይ በድንጋይ ላይ የተዘራው ስላላስተዋለ ነው፣ ሰይጣን ወሰደበት ይላል። በመልካም መሬት ላይ ስላስተዋለ አየ ቃሉ ፍሬ ያፈራ ማለት ነው። አየ ይሄ ቃል ዘር ነው አልኩ እኮ። ልክ እንዴት ልንገራችሁ በደንብ ሲገባችሁ ማለት ነው። ለምሳሌ የወንድ መቼም በእንግሊዘኛ ነው ስፐርም ነው እንግዲህ የወንዱ ዘር ሴቷ ውስጥ ገብቶ ነው አይደል ፍሬ የሚያፈራው አይደል? ካልገባ ፍሬ ያፈራል። ይገባና ኳ ያረግና ፍሬ እንድታፈራ ያደርጋል። ከዛ በንጋታው ትወልዳለች ሴትዮዋ ትወልዳለች በንጋታው ጊዜ አለ አይደል? ያ የተዘራው ዘር ስፐርም ነው እንግዲህ ልክ ስፓ ይላ በእንትን ትርጉም ዘር የወንዱ ዘር ለባላችሁ አንዳንዱ ከባድ ብላብስ ነው። ምንም ችግር የለም እዚህ አሜሪካን እንደዛ ችግር የለም። እኛ ጋር ግን ምንድነው ልክ እንደዛ ውስጧ ይገባል፣ ስራ ያገኛል፣ ከዛ መስራት ይጀምራል። እየሰራ ለዚህ ነው ልጅ በእናቱ ውስጥ እንዴት አድርገህ እንደሚገጣጠም እንደማታውቅ አለ። ንፋስን የሚጠባበቅ አይዘራም አለ፣ ደመናት የሚጠብቅ አያጅርም አለ። የቱ እንደሚበቅል አታውቅም፣ ዘርን ዝራ አለ። በማታ ማትከልከል አለ። ይሄ ቃል ዘር ነው በቃ ተከከል በቃ ይሄ ቃል በቃ ዘር ምን ስላለ እግዚአብሔር ምንድነው የዘራው? ልጁን ክርስቶስን ዘራ። ክርስቲያን እያጨደረ ያ ክርስቶስ ማን ነበር? ቃል ነበረ፣ አካል ሆነ አለ። ክርስቲያን ዘርቶ ክርስቲያን እያጨደ፣ ክርስቶስ ዘርቶ ክርስቲያን እያጨደ ነው። ግን ይሄ ቃል እናንተ ማትዘሩ ከሆነ ምን ያብቅልላችሁ እግዚአብሔር? መሬቱ ልክ እንደ ልባችሁ ነው። ልባችሁ ልክ እንደ መሬት ነው። ስለ ልብ እኮ ስለሚያወራው ስለ መንፈስ ነው። በርግጥ ግን ልብሽ ልክ እንደ መሬት ነው፣ የተዘራበት ነው ይበቅለው አልኩ። ዘር እየበቀለባቸው አይደለም በላችሁ ላይ በዘር የኔ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ምናምን በቃ ኩራቱ ስምና የሚቀጣቸው የተዘራባቸው ነው። ተዘርቶብን ነው ተዘራብህ ማለት ነው። ግን ይሄ ቃል ይነግራል ስትዘራ ማን እንደሆንክ ማንነት ነገር ይበቅላል። ይሄ ቃል ስትዘሪ በላሽ ላይ ለዚህ ነው ቃሉ ይሙላባችሁ ያለው። ቃሉ ይሙላብህ አሳይሃለሁ እንደ እግዚአብሔር ቃል መናገር እንዳለብህ። አሁን ይሄ ዘር የትኛው ልብ ላይ ነው ያለው ማለት ነው። ቸርች ስትሄድ ዝም ብለሽ አትሂጂ። ዝም ብለህ ቸርች አትሄድ። ወደ እግዚአብሔር ቤት ለእግርህን ለመስማት መቅረብ ከበሰፈነው መስዋዕት ይመርጣል። መክብብ 5:1 ላይ ቸርች ቀድመሽ ሂጂ፣ ቁጭ በይ፣ ጸልይ። አባዬ ዛሬ ቃል እንዳያመልጥ አንድ ቃል አባዬ፣ አንድ ቃል ነው በቃ አንድ ቃል ደስታሽን ይቀይርልሻል። የቃል ፍቺ ያበራል አለ። አንድ ቃል በቃ አቅጣጫሽን ይቀይራል። በቃ ዘመንሽን ሁሉ አንድ ቃል እኮ ነው ያገኘ። ምን ይመስላል? ቃል እኮ አብርሃም ጋር መጣ። ቃል እኮ ነው አብርሃም ከተቀበለው ቃል እኮ ነው። በሚቀጥለው ዓመት ሳራ ትወልዳለች ምናምን በቃ ቃል ነው አለች። ዛቀኝ ምን አሳቀሳ እነ ክበበ መሰላት እንደኛ ኮሜዲያን መሰላት ነው የምትስቅብን። አሁን አልሳኩ ምናምን እሷ እዛ ወይ ፍቶት የለ አሻብራም ደክመዋል። የሴቶች ደግሞ ቀርቷል። አያችሁ ብዙ ሰዎች ስለማታምኑ ነው። ከልብ ልንገራችሁ ስለማታምኑ ነው። እናንተ በቃ እንትን የነገራችሁን ያመናችሁት ወይ ዶክተር ምናምን ወይ ሳይንቲስት የነገራችሁን አታናግሩኝ። ዛሬ ግን በቃ በረከት ያመልጣል። በረከት አመለጠሽ። በቃ
ሚስት ኃላፊነት አለባት፣ ባል ኃላፊነት አለ። አየህ ያፍቱ የእግዚአብሔር ቃል ነው። በቃ ምን እየዘራችሁ ነው? ምን እየዘራች ነው? ጆሮች ላይ፣ አይን ላይ፣ እዚህ ላይ ምን እየዘራ ነው? የእግዚአብሔር ቃል እየተናገርክ ነው? የተጫወትከው ነው? እያወራው ነው? ምንድን ነው የምታወራው? ይሄ ቃል ህያው ነው አልኩ እኮ ዛሬ ትምህርቴ እኮ ዛሬ ክፍል 3 ህያው ነው፣ የሚሰራ ነው። በቃ ይሰራል። ከልብ ልንገርህ፣ ፍቀዱለት። እሺ አባይ ስራ፣ ቃል ይስራ፣ በእኔ ላይ፣ በጤናዬ ላይ፣ በልጆቼ ላይ ይስራ፣ በትዳሬ ላይ ይስራ። ቃል ይስራልኝ። ፍቃጅለት ቃሉን አልኩ። ማርያም አልኩ እኮ ምንወዳት ማርያም እሺ አለች። ታግላ ይሄ እንዴት ሊሆን ይችላል ምናምን፣ ይሄ እንዴት ሊሆን ይችላል ምናምን። እናንተና እንዴት ጌታው መድኃኒት ዶክተር የለውም ብሎ የለን ሞቶ ደግሞ የለን እንዴት ዛም ለዚህ ወደ ግራ ወደ ቀኝ አትይም እንዴት ይፈወሳል? እንዴት ነው ይወልዳል? እንዴት ስትይ በቃ ያመልጣል ማለት ነው። ይሄ ቃል ነው ማመን። ይሄ ቃል ጉልበት አለው። ይሄ ቃል አልጋ ያሸክማል። ይሄ ቃል አይንሽን ያበራል። ይሄ ቃል ጨለማን ያበራል። የእግዚአብሔር ቃል ማለት ነው። ይሰራል በደንብ። ግን ወደዚህ ቃል ካልተመለስ አልኩ ዛሬ በጣም የሚያስለቅሰኝ የሚያሳዝነኝ ብዙ ሰዎች ጆሮአቸውን ይሰጡ ሌላ ነገር ነው። በቃ ለሌላ ሰው ነው ማሺ ሰዎች በቃ የሚገቡት ምናምን። ግን በኋላ ግን ጉድሽ እንዳይፈላ እቺ ጆሮ ማሰማ ጊዜ ትመጣለች። ከዛ ዓለም ዘኍልቍ 16 ላይ ሲበላ ሲጠጣ የሀብታም ማለት ነው ራሱን ያገኘው ሲኦል ነው። እዛ ሆኖ ቢጮ አንድ ብርጭቆ ቢለምን እና አብርሃምን ቢለምን አብርሃም ራሱ በእምነት ነው የገባው። ወንድሞች አሉኝ በዛ ቢል ምንም ነገር እዚህ እንዳይመጡ እሺ ቢል ምንም እዛ ሙሴና ነቢያት አለ። ሙሴ የሚወክለው ወንጌል ነው፣ እየሰበክን ነው። በኋላ ጆሮ ከተንተን ካለ ካመለጠ ጉድ ትገባለህ። ማትወጣበት ውስጥ ትገቢያለሽ። ፎሬቨር የምትቃጠይበት ቤት ግን እንድትገቡ እግዚአብሔር ፍቃድ አይደለም። እንድትገቡ እግዚአብሔር ያንን ያዘጋጀው ለሰይጣን ለጭፍሮቹ ነው። እግዚአብሔር ግን ሰው ምርጫ አለ ምድር ላይ። ጌታም የዘገየው እንድትድኑ ነው፣ እንድትወስኑ ነው። በህይወታችሁ በእያንዳንዳችሁ ህይወት ላይ የዘገየው እንድትድኑ ነው። ግን እምቢ ካልክ ጉድ ይፈላብሃል። በኋላ ጉድ ይፈላብሃል። እኛ ወንጌል መስበክ ፓስተር ተስፋ አያቆምም። ኔቨር ማንም መንግስት እንኳን አያቆመኝም። የአሜሪካ መንግስት ኔቨር አያስቆመኝም። ወንጌል ከመስበክ ማለት ነው። ይሄን ወንጌል እንሰብካለን ጆሮ ላለው ማለት ነው። ጆሮ ካላችሁ ስሙ። ይሄ ሃይማኖት አይደለም፣ የኦርቶዶክስ አይደለም፣ ይሄ ጴንጤ አይደለም። እንሰብክ ወንጌል ነው የምንሰብክ። ወደ መጽሐፍ ቅዱስ ስላልተመለስክ ነው ግራ የተጋባ የኢትዮጵያ ህዝብ ማለት ነው። መጽሐፍ ቅዱስ ተመለስ። ስለዚህ ዝም እንዳለ ዘር ነው የመጽሐፍ ቅዱስ እንዳትረሳ። ሌላ ላንብብልህ ቆላስይስ ምዕራፍ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባቸዋል። ታዲያ ለመሞላት ታዲያ ማንበብ መስማት ጆሮ ላይ አድርገሽ ሂድፎን አድርገሽ መስማት የእግዚአብሔር ቃል እንዲሞላ ማለት ነው። ይሄ ቃል ይሙላብህ፣ ቃሉ ይሙላብሽ፣ ሌላ ነገር አይሙላብሽ። ጥላቻ አይሙላብህ፣ ዘር አይሙላብህ፣ ክፋት አይሙላብህ፣ ትዕቢት አይሙላብህ። ቃሉ ሲሞላ ቦታ አገኘ ማለት ነው። ባለፈው ነገር ኖ ቫካንስ ሰይጣን አልኩ እኮ ከልብ ልንገር። ይሄ ቃሉ ሲሞላ እኔ አላቅም። ራስ ምታት የለም ራስ ምታት ምንም ነገር ቦታ ያገኝ በሽታ። ለምን ቃሉ ሞልቷላ። ቃሉ ግን ካልሞላብህ አጅሬ ስፍራ ያገኛል። እንዳትረሳ ሁሉ ነገር መንፈስ ነው ብያለሁ። ሁሉ መንፈስ ነው። በሽታ መንፈስ ነው፣ ገንዘብ መንፈስ ነው፣ ሴክስ መንፈስ ነው፣ ሰው ራሱ መንፈስ ነው፣ ነፍስ አለ በስጋው ሲኖር ይሄ ቃል ራሱ መንፈስ ነው። ግን ይሄ ቃል ካልሞላባችሁ ሃይማኖተኛ ነው የምትሆኑት። ሃይማኖተኛ በቃ ሁዱዱቻ ሃሌሉያ ረባባባባባ ሽላ ዳጋ በነበረ እንደዛ ብሎ ነገር የለም። የማስመሰል ምናምን እንደዛ ብሎ ነገር የለም። እውነተኛ ጴንጤ የሚያደርግ መጽሐፍ ቅዱስ ነው። እውነተኛ ክርስቲያን የሚያደርግሽ ለሰው ምስክር ሰዎች እያዩ እኔ አሁን እዚህ ብዙ ጊዜ አሜሪካኖችን አወዘ ጋንግ ሜምበር ላቸዋለሁ። ኖ ኖት ይሉኛል። ኖ አይደለም እኔ እንዲህ ነበር ድሮ ተደባደቢ ነው ቄራ ልጅ ነበር ቆርባታ አይለኛ ሰው ነበር አይም አይደለም ይሉኛል። አወዘ ላቸዋለሁ። አወዘ ጋንግ ሜምበር
አወዝ አሁን ግን የኢየሱስ ጋንግ ነኝ ይላቸዋል። ይቀይራል። ጴጥሮስ ተቀይሮ አላወቀችውም። ያቺ መጽሐፍ ቅዱስ ነው ያለው ገረድ ያለው እሱ ከእሱ ጋር ነበር። በጣም ትታወቃለህ። ከኢየሱስ ጋር ከሆን ታስታውቃለህ። ከዚህ ቃል ጋር ከሆን ትታወቃለህ። ሰዎቹ ሊያውቀዋል። ሌላ ትራሽ አታውራም። በቃ አታውራም። ነፃ ትወጣለህ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ማንም የሚናገር እንደ እግዚአብሔር ቃል ይናገር። ምንድን ነው ያለው? ማንም የሚናገር እንደ እግዚአብሔር። ለምንድን ነው እንደዛ ያለን? ቃሉ ሕያው ነው። ነገር ሲመጣ እንደ እግዚአብሔር፣ ፍርሃት ሲመጣ እንደ እግዚአብሔር፣ የለም ሲልሽ እንደ እግዚአብሔር፣ ትሞቻለሽ ሲልሽ እንደ እግዚአብሔር፣ አትረባም ሲልሽ እንደ እግዚአብሔር ቃል መናገር፣ አትችልም ሲልሽ ኃይል በሚሰጠኝ በክርስቶስ ሁሉን ይችላል። ትሞታለህ ሲል አልሞትም በሕይወት ነው ገና እግዚአብሔር ስራ እሰራለሁ። የለም ሲል አለኝ ይበዛልኝ። አምላኬ የሚያስፈልገኝ በክብር በክርስቶስ ይሞላል። አሜን። ከዛውን ተመቸ። መላእክቶች ራሳቸው ቢዚ ይሆናል። ግን እንደ ቃሉ ማትናገሩ ከሆነ መላእክትም አያገለግልህም። መላእክት የሚያገለግልህ ትራሽ እየተናገርክ አይናገርም። ስንፍል እያጉረመረምክ ሲያገር አልኩ እኮ እስራኤሎችን ያጠፉት በሙሉ መላእክቶች ናቸው። ሲያጉረመርሙ እግዚአብሔር ፈቀደ። እንደኔ አይደሉም አለ። መላእክቶች ተጠንቀቁ አላቸው። እንዳለ ጨርቅ ነው የጨረሳቸው መላእክቶች ናቸው። ለምን ሲያጉረመርሙ? ዶክተር እንትልሽ ቃሉ እግዚአብሔር ቃል አሁን ይሄ ቃል መልስ ያመጣልሃል። ይሄ ቃል ባንታክት በጊዜው እናጭዳለን። ሰው የሚዘራውን ያንኑ ያጭዳል። ምን እየዘራሽ ነው? ቃል እየዘራ ነው በላይ ላይ ወይስ የለኝም እያል? ከልብ ንገርህ ማአት ሺህ አበሻ በብዛት የለኝም አለው የለው ግን የለኝም ያልከው ዘግተሃል። በቃ ያለን አታይም እንጂ አታደርግም። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ እያለ ይናገራል። እስር ቤት ሆኖ አንተ እዚህ ቤት እየበላ ቆንጆ ሻወር እየወሰድክ ቆንጆ መኪና እየነዳ የለኝም። እግዚአብሔር ይቅር ይበላችሁ። ይቅር ይበል ጴንጤ፣ ይቅር ይበልሽ አንቺ አፍንጫሽ የምታይኝ። እግዚአብሔር ይቅር ይበላችሁ። የለኝ ተሞልቷል። በቃ የለኝ። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም ይሰበር። የለኝም መንፈስ ከላያችሁ ላይ ተሰበረው ተጣብቆባችኋል። የለኝም በቃ የለኝም። ዘጋ። በቃ አፍ ተዘጋ። በአፍ ቃል ተጠመርክ፣ በአፍ ቃል ተያዝክ። ምሳሌ 6:2 ላይ አንብብ። እንደ ቃሉ መናገር አለብሽ። ሲደክምሽ ደካማ ብርቱ ነኝ ይበላል። አሁን ይሄ ቃል ፈቀርክለት ማለት ነው። ግን አንተ ምን ወዳት ማርያም እሺ ስላለች አይደል ድንግሊቷ የጸነሰችው። ዘካርያስ ለምን እምቢ ሲል ዱዳ ሆነ? ተናግሩኝ ዛሬ ኦኬ እንዳትረሳ። ይሄ ቃል ነግሬሃለሁ። ቃሉ ይሰራል። ሕያው ነው ብያለሁ። ይሰራል። ቃሉ ይሰራል። ፓስተር ተስፋ ተጠቀመበት አልተጠቀመ ይሰራል። በቃ ሕያው ሆኖ ይኖራል። ቃሌ ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ይሰራል። ሕያው ነው፣ ይሰራል። ሕያው ነው፣ ይሰራል። በቃ ይሰራብኝ። በእኔ ላይ ስራ፣ በጤና ላይ ስራ፣ በጉበቴ ላይ ስራ፣ በደሜ ላይ ስራ፣ እግዚአብሔር በአጥንቶቼ ላይ ስራ፣ ስራብኝ። ቃለ ስራ እሱ አይደለ እኔ ብገጣጥም እኮ ምን መስራት እሱ እኮ ነው። ሁሉ ነገር የሰራው እግዚአብሔር እኮ ነው። ልጅ በእናቱ ወዱስ እንዴት አለ ልጅ የሚሰራው ማለት ነው። ልጅ ለምን ልጆች የእግዚአብሔር ስጦታዎች ናቸው አለ። ማንም የሚሰራው ልጅ ምን ነካ ፓስተር ተስፋኛ እኮ አብረን ተኝተን ምናምን 10-30 ጊዜ ለምን አትተኛም? እሱ ካልሰጠ አይሆንም። 30 ጊዜ ለምን አትተኛም ከሴቷ ጋር? ልጆች የእግዚአብሔር ስጦታ ናቸው። ምን ነካ የኔ እኮ አሉኝ ሴክስ አድርጌ ነው እኮ ምናምን ደግሞኝ ነው ምናምን እንደዛ ምነው ነገር የለም። የምትመካው ነገር የለም። ትምከት የለም። ትምከት የለም። አላውቅም። እዛ ሆም ለሷ ራሷ ስትወልድ ምን አላየ ምንም መንገድ ለምን ነው የእግዚአብሔር ስጦታ ነው። እግዚአብሔር ነው። አሜን። አሁን ላሳያችሁ፣ ከእግዚአብሔር ቃል ላሳያችሁ።
ኦኬ ሌላ በአዲስ ኪዳን ይሄ ራሱ የጸጋ ቃል ርስትን ይሰጣል። እንዳትረሳውን እኛ የጸጋ ልጆች ነን። መሰበክ ያለበትም ጸጋ ነው። ከጸጋ በታች ነን እንጂ ከህግ በታች አይደለም። ምንም ነገር አይገዛኝም። ኔቨር የሚገዛኝ ነገር ፍርሃት አይገዛኝ፣ የሚመጡ በሽታ አይገዛኝ፣ ሱስ አይገዛኝ። ለምን? ከጸጋ በታች ነኛ። ሮሜ 6:12 ላይ ኃጢአት አይገዛችሁም ከጸጋ በታች ከህግ በታች አይደለም ማለት። አይ ከህግ በታች ስላላችሁ ነው እየገዛችሁ ያለው የኢትዮጵያ ህዝብ። የኢትዮጵያ ህዝብ እየገዛ ያለ ዘር ሱስ ውስጥ ያለው አመጽ ውስጥ ያለው ከህግ በታች ስላለ ነው። ግን ወደዚህ ወደ ጌታ መጥተህ ጌታን ተቀብለህ ጌታ ውስጥ ሲገባ ከጸጋ በታች ትሆናለህ። ግን ጌታን ካላስገባው ከልብ ልንገር አይገባልም። ኖ በደጅ ቆሜ በርን አንኳኳላለሁ የሚከፍትልኝ ነው ያለው ዮሐንስ ራዕይ ምዕራፍ 3 ያለ በር የሚያሳየው ልብ ነው። ልብን ለጌታ ካልሰጠ አይገባም። ኔቨር አትቀየር። አንተ በተለያየ ጣዖት ውስጥ ሞልተህ መልአክ ሞልቶ ምጠራቸው ፍጥረታት ሞልቶ ውስጥሽ ማለት ነው ቤት በኩል ይግባልህ። ልብ የሞላ ነው። ገብርኤል ትላለህ ትዋሻለህ፣ ማርያም ትላለህ ትዋሻለህ፣ ትሰርቃለህ። እየጠራ ምን ነካ ፓስተር ነበርክስ? አወዝ እዛ እኔማ ማርያምን ነክተህ ጉድ ፈላ። ኬንያ ነበርንና እንደውም ከዛ ጠላ ሁሉ አስጠብቀናል። ኬንያ ውስጥ ካምፕ ውስጥ ቲካስ ነበርንና ማርያም የምትል ከነካብኝ ጉድ ፈላ። በቃ አንድ ቃል ነው ጌታ ያበራልኝ። አብሶ እንዴ ማርያም ልጅ የላት ምናምን ስከራከር ነው ትዝ አላችሁ። ዮሴፍ የበኩር ልጅ አላወቃትም ይላል። ያ ቃል በራልኝ። ወንድሞች እያለ ቃሉ እየነገረኝ ወንድሞች እህቶቹ እያሉ እየነገረ እሱ ልጅ ምናምን እያሉ ያጣምማል። በቃ ለምን መሰለህ ዳግም አልተወለደም አልኩ እኮ። እዚህ ላይ የሚከራከር እነዚህ ቄሶች ጋር ከቄሶች ጋር ሄደ። ቄሶቹ ይነግሯል። ስማቸው ቄሶችን እባክህ ስማቸው። እነዚህ ዳግም የተወለዱ ቄሶች እባካችሁ ስሙ። የኢትዮጵያ ስሟቸው ከልቤ ልንገራችሁ ስሟቸው። እውነት ነው እየነገሯቸው ያለው እውነት ነው ነገር። ሃይማኖት አይደለም የቀየሩት መንግስት ነው የቀየሩት እንጂ ሃይማኖት የቀየሩ መሰላችሁ እንዴ? መንግስት ነው የቀየሩት። ዳግም ተወለዱ ገባቸው። እውነት እየነገረው እንዲህ ነበርን። ጠዋት እናስቀድሳለን፣ ማታ መተት እንሰራለን። ስንት መተት። ለዚህ ነው ጠቅላላ አድሬስ ያልኩ ዳግም መወለድ አለባችሁ ብዬ በላይ የተቀመጡትን ዳግም እንዲወለድ ተናገሩ። ቄሶቹ ስሟቸው ዳግም የተወለዱትን እርዷቸው። የኢትዮጵያን ህዝብ ነፃ ያውጡ፣ ነፃ ያውጡ። አሜን። አሁን የጸጋ ቃል ላሳየ ሐዋርያ ምዕራፍ ላይ 20:30 እንደዚህ ይላል። ኦኬ ስለ ቅዱሳን ሁሉ ላምበል እንደዚህ ኦኬ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጣቸዋለሁ። በቅዱስ ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ። ምን ይሰጣል? የጸጋ ቃል ርስትን ሊሰጣችሁ ለሚችለው ለጸጋ ቃል አደራ አለ። ምን ይመስላል? ዛሬ ርስት እየተባለ አይደል? ኢትዮጵያ ውስጥ የአባቴ የእናቴ ርስት ምናምን እየዋሸ እናቱን እየገደለ ወንድሙን ይገላል። ሊበላ ማለት ርስት ሊወርስ ማለት ያልደከመበት ማለት ነው። ግን ይሄኛው የጸጋ ቃል ርስት ይሰጣል። ርስት ይሰጥሻል። በቃ ወይ ራባባ ዲጋሳታ በጊሰጣል እግዚአብሔር። ሰዓት ትክክል ሰዓት አለኝ። ይሄ ጸጋ ምን ይሰጣል? ርስት ይሰጣል። ምንድን ነው የሚሰጥሽ? ርስት ይሰጥሻል። በቃ ርስት ይሰጣል። ምንም አትባላ። እግዚአብሔር ወገኖች ይሄ ቃል የሚያስፈልጋችሁ በክብር ያመጣላችኋል። በክብር ነው የሚያመጣልሽ። ቃሉ ስልጣን አለው ብያለሁ። ቃሉ ያድናል ብያለሁ። ቃሉ ነፃ ያወጣል ብያለሁ። የእግዚአብሔር ቃል ባለ ለዚህ ቸርች እንኳን ስትሄዱ ለመስማት ጸልሽ እግዚአብሔር ያ መልካም መሬት አድርግልኝ፣ መልካም ጌታው ቃል እንድሰማ ዝም ብለሽ በቃ አምልኮ አለ እዛ በዳ በቃ። ከዛ በኋላ ደግሞ ሲወጣ ምን ተማርክ ሲሉት ምን እንደዛልከ ሞኝና ወረቀት ያዘው በጻፍ ከዛ ቤት ሄደሽ ያንን ማየት እንደገና ኖት መያዝ ሲምፕል በቃ ሪሊጅን ሃይማኖተኛ
የቸርች ሃይማኖተኛ አንድ ቃል ዘመንሽን ይቀይራል። አንድ ቃሉን ላከ ፈወሳቸው ነው። የእግዚአብሔር ቃል ምን ይመስላል? ጳውሎስን ያገኘው እሱ አይደል የመጣው? በድንገት አይደል እንደመጣው? አንተ ማን ጌታዊ ሲል ታሳደደኝ እኔ ኢየሱስ ነኝ አለ። ዛሬ ሰዎች ሳያውቁ ኢየሱስን እያሳደዱ ነው። እንዳትረሳ እኔን ያገኘ ህይወትን ያል እኔን ያጣ ራሱ አልኩ። የኢትዮጵያ ህዝብ ያጣችው ኢየሱስን ነው። እንደዚህ እየተራኮተች ያለችው ኢየሱስን አጣ ነው። ኢየሱስን ስላጡ ችግር ውስጥ ነው ያሉት። እኔን ያጣ ራሱን ይጎዳል አለ። እዛ ምሳሌ 8 ላይ አንብብ። ሰዓት 31 32 ላይ እንደዚህ ነገር እኔን ያገኘ ህይወትን አለ ከእግዚአብሔር ወገን ያገኛል። እኔን ያጣ ግን ራስ ኢየሱስን ካጣችሁ ትጎዳላችሁ። ድሃ ናችሁ። በቃ ኢየሱስ ነው በቃ ሁሉ ነገር አለ። ማስተዋል እኔ ነኝ፣ ጥበብ እኔ ነኝ። እኔ ነኝ ሁሉ ነገር እሱ። ተክቶ የሚሹኝ ያገኙኛል። እኔን የሚወደኝን እወዳለሁ፣ ተክቶ የሚሹኝ ያገኙኛል። ኢየሱስን ካላገኛችሁ ትጎዳል እኮ። ግን መጽሐፍ ቅዱስ የሚነግር ቅድም ነገር ያለ 81 አይደለም 66 ነው እውነተኛ መጽሐፍ ቅዱስ። ሌላው ዝም ብሎ ስለመላእክት ነው የሚነግር። ለዚህ ነው ኢትዮጵያ ህዝብ እንደዚህ የተወናበደው ማለት ነው። ያንን ስለሚያነቡላቸው ማለት ነው። ማት ሊቀ ካህናቶች እንትን ሊቃውንቶች ናቸው ተሰባስበው እንደዚህ 66 ያለው ያ አሁን መጽሐፍ ቅዱስ ትዝ ያለን ጌታ ሙሴ ስለኔ ጽፏል ይላል። ከዘፍጥረት እስከ ዮሐንስ ድረስ እየተናገረ ያለው ስለ ኢየሱስ ነው። አሁን ኢየሱስ ሞቼ ነበር ሕያው ነኝ አለ። የሞትና የሲኦል ቁልፍ በእጄ ነው አለ። ስልጣን በሰማይ ተሰጠኝ አለ። ስልጣን የተሰጠው ኢየሱስ ብቻ ነው። የሚያድን ኢየሱስ ነው። የሚመጣ ኢየሱስ ነው። ቤትህን የሚሰራ ልጆችን የሚጠብቅ ኢየሱስ ብቻ ነው። እውነተኛ እረኛ እኔ ነኝ አለ። የበጎች እረኛ፣ ሌሎች ሌቦች ናቸው አልኩ። እንዳለ መዳን አለባቸው በሙስሊም ያሉ በሙሉ ጠቅላላ። በጣም እኮ ነው የሚያሳዝነው። በጣም እኮ የሚያሳዝነው። በጣም ያሳዝናል። በጣም ያሳዝናል። እነሱ ማን ያሳታቸው ታስተውላላችሁ? ከላይ ያለ ከበጣ በጣም እኮ ነው የሚያሳዝነው። እንዲያምሮባቸው ብር በብር ነው። ኢየሱስ ባዶ፣ ያለ ኢየሱስ ሲኦል መግባት። እኔ መንገድ ነኝ አለ። ከኔ በቀር ወደ አብ አትሄድም አለ። ዮሐንስ 14:6 እኔ የለወጠኝ እሱ ነው። የአባቴ ነው የእናቴ ሃይማኖት። እኔ መንገድ ነኝ ይለኛል፣ ህይወት ነኝ፣ ከኔ በቀር አትሄድም። ፈቀስቴ እሱን ካገኘ ጌታን ካገኘ በኋላ ጸሎት ያለው ጌታ የአባቴ የእናቴ ሃይማኖት የአባቴ እኔ መንገድ ነኝ፣ እውነት ነኝ፣ ከኔ በቀር አትሄድም ይለኛል። ኢየሱስ ወገኖቼ መንገድ ነው። ለሁሉ ነገር መንገድ፣ ለቢዝነስም ለሁሉ መንገድ ይሁን፣ ለትዳርህ ለሁሉ መንገድ ይሁንልህ። እውነት እሱ ነው፣ ህይወት እሱ ነው፣ ሌላ የለም። ከሱ በቀር ሌላ አትሄዱም ወደ አብ። አማላጅ እሱ ነው። በሰውና በእግዚአብሔር መካከል ሰው ነው ኢየሱስ ብቻ ነው። የሚመጣ ኢየሱስ ነው። ምን ሰብከው ኢየሱስ ነው። ምን ጠብቀው ቤተክርስቲያን የኢየሱስ ነው። የፓስተር አይደለም የኢየሱስ ነው። እንደ አንዳንዱ ያልገባው ፓስተር ነው እንጂ የኢየሱስ ቤተክርስቲያን ያልገባው ማለት ነው። የኢየሱስ ነው። ይዟት የሚሄደው እሱ ግን ምን አይነት ቤተክርስቲያን ይዞ የሚሄደው ማለት ነው? የምትወሰደው ቤተክርስቲያን ያስፈልጋል። ምን አይነት ናት? ድፍትና ንጸት የሆነችው ነው። ተዘጋጅታለች። ዘይቷን ሞልታ ተዘጋጅታለች። መነቃ ፓስተር ተስፋ 10,000 መንበር አለን፣ 30,000 መንበር አለን። እኔ አሁን የሚገርመኝ ጊዜ አሜሪካ ወደ 30,000 ወደ 40,000 መንበር ነው። የኛ ህዝብ ጥቂት መንበር ይትና አንዱ ሀብታም ነው ይመስላል። በምን እንዴት አድርገው ይስፉ ታዲያ? እንትኑ ነው ችግሩ እኮ ራይ ስለሌለ። ራይ የለማ። ራይ ከሌለ አሰፋ። ቪዥን የለማ። ቪዥን ከሌለ ቸርች አታርግ። እቺ የእምነት ቃል ቪዥን ነበር። ብዙ ስራ ይሰራል ማለት ቪዥን ስላለ ትሄዳለህ። በቃ ግን ጠላት መስሎታል። ጉዱ ይፈላል ገና። ወገኔ እግዚአብሔር ይሄ ነው። ራይ ከሌለ መረን፣ ፓስተሩን ራይ ከሌለ ዜሮ ነህ። ዝም ብለህ ነው በቃ የደከምክ ነው። አሁን ብራዘር ጋር 13 ዓመት ፓስተር ነበሩ። ጌታ ስራ እዛ አይደለም ማለት ሽፍት አደረጋቸው። ነቢይ ነው ያለኝ
አንዳንዴ ያለ ስፍራ ሆነና ፓስተር ሳንሆን ፓስተር ይሆናል ያለው በቃ ዘማሪ ሳይሆን ዘማሪ ይሆናል ዝም ብሎ መበጥበጥ ምናምን ፍሬ የለም እኮ በቃ ምን ነገር የለም ስፍራ ራሱ እንድታውቅ የሚለይል የእግዚአብሔር ቃል በቃ ልጨርስ ዛሬ ይሄ ነው በቃ ፓስተር በቃ የሚለይ ስፍራን ራሱ የሚነግርህ በቃ የሚነግርህ ሲሄድ ተመለሱ የመጨረሻ ዛሬ ይሄን እሰጣቸዋለሁ እንኩ ጊፍት እሰጣለሁ መጽሐፍ ቅዱስ ወንድም ይሁንሽ እህት ይሁንሽ በቃ ወደሱ ሂጂ ነገር ሲመጣ ወደሱ ሂጂ እንቆቅልሽ ከሰለሞን የሚበልጥ በዚህ አለ ድንቅ መካራ የአምላክ የተባለ እንቆቅልሽን በሙሉ የሚፈታ የሰማይ የምድር ንጉስ የኔ ጌታ ከክብር ክብር 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 ከሞገስ ሞገስ 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 ይድረሰው አሜን ለአምላካችን እንደገና ኢየሱስ በኔ ላይ ዓላማው ፍቅር ነውና ጌታ በዓላማው በአንቺ ላይ ፍቅር ነውና ከሰለሞን የሚበልጥ በዚህ አለ ድንቅ መካራ የአምላክ የተባለ ታውቃለህ እንቆቅልሽሽን ይፈታል ኢየሱስ ይሄ ቃል ይፈታል እንቆቅልሽን እንቆቅልሽ ያው ምን መስላል 12 ዓመት ደም ሲፈሳት ነበር ኢየሱስ እንቆቅልሽን ፈታላት ወደዚህ ቃል መጣችና 18 ዓመት ጎብጣይ ነበር ማንኛውም እንቆቅልሽ የሚፈታል ይሄ ቃል ብቻ ነው በልሽ እንቆቅልሽ የሚፈታልሽ ከሰለሞን የሚበልጥ በዚህ አለ ራባባዲ ጋሳያ ኢየሱስ ነው እንቆቅልሽ ይፈታል ይሄ ቃል ይፈታል ጨለማዬን ያበራል ፓስተር ተስበክ ሱሱ ሊቆርጥልህ ብያ ያጥባል እኔ በነገርኳችሁ ቃል ንጹሃን ናችሁ አለ ያጥባል አንተን እንዳልበድል ቃልን በልቤ ሰወርኩና ቃል ጎልማሳ መንገድ በቃል ይሄ ቃል ራሱ ጴንጤን ያጥባል ቸርች እኮ ስትሄድ እየታጠብክ ነው እየታጠብ እለት እለት እንገደላለን ለመስማት ግን መፍጠን አለብህ ያለዛ የምታመልከው አምልኮ ራሱ ከንቱ ዝም ብሎ ወደ እግዚአብሔር ቤት ለእግርን ለመስማት ከሰነፎች መስዋዕት ይበልጣል አለ መክብብ 51 ላይ በመስማት ነው ታምር ስለዚህ ለዚህ ነው ፈውስ ቃል የለቀቁላችሁ ስለዚህ ፓስተር ተስፋዬ ጨረሰ 3 ክፍል እናንተም አሁን በየቦታው ላኩት ማሽ ቦታ ይዳል ብያቸዋል እናንተ ብቻ አይደላችሁ እልኮ ማሽ ቦታ ይላካል ቫይበር ላይ ዳል ኢሞ ላይ ዳል ዋትስአፕ ላይ ዳል እንደገና ደግሞ መሰጀል ላይ ማሽ ከኤስ ከዜድ ሄዳ ከኤ በኤ ውስጥ ያሉ ራሱ ማሽ ሰው ቢ ውስጥ ያለው ሄዳ እናንተ ደግሞ ላኩት ስለዚህ ክፍል 3 የሰጧችሁ ይሄ ነው አጭር ጸሎት ልጸልይ ወደ ጌታ ነው ገባ በለው ኢየሱስን ፍቃድለት ግድ የለም እነሆ በደጅ ቆሜ በርን አንኳኳለሁ በር ምንድነው ልብ ነው ምሳሌ 23 ልብን ስጠኝ ነው ያለው ሌላ ነገር አይፈልግም ብርን አይፈልግም ልብን ከሰጠው ይገባል ግን ካልሰጠው ግን አይገባም ልብ ልክ እንደ መሬት ነው ያን አጭር ጸሎት ጸልያለሁ እዚህ ላይ ሲጸልይ ይሄ ቸርች አይደለም ባላችሁበት ቦታ ሄደ ጌታን ከተቀበልክ እዛ ደቀ መዝሙር ደህንነት ያስተምራል ከሌለ ግን እኔም ለቅቄ ይላል ማለት ደቀ መዝሙር ለቅቄ ያለው ብዙ ነገር ለቅቄ ያለው ፓስተር ተስፋ ለማዩቲዩብ ላይ እንደገና ሬዲዮናችን ደግሞ 518 907 9015 በሞባይል ፎን አንዳንዴ ሬዲዮናችን ስትከፍቱት መጀመሪያ ኦፍላይን ይላችኋል ግን ደግማችሁ ደውሉት ለምን እንደዚህ እንደሆነ አላውቅም ልክ ስደውል አንዳንዴ ኦፍላይን ይላል ግን አንተ እንደገና ስደውለው ይሰራል ሬዲዮናችን ማለት ነው 518 907 90 በሞባይል ፎን በቤት ፎን ማት ቦታ ሄዳል እንደገና ባለው ሊንክ ለከላችኋል ዌብሳይታችን ዙም አድርጉትና ሊስን ሬዲዮ ላችኋል እዛ ሆም ፔጁ ላይ ክሊክ ስታደርጉት ሬዲዮን ሲከታችኋል ሚዲያም ደግሞ ከገባ ማት አለ ያስተማር መንፈሳዊ ሰው ምን ያስተማር ማት ምርቶች ማት እንቅስቃሴ ኢትዮጵያ ቸርች ምናምን እዛ ያገለገልኩባቸው ቦታዎች ምናምን ማት አለ ስለዚህ እግዚአብሔር እኔ የምጸልየው ጮክ ብለህ ጸልይ አጭር ጸሎት ሬዲዮ ላይ ስላለ ሬዲዮን ሰላም ነው ኢየስ ሰላም ነው እኔ የምለው ጮክ ብለህ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ሙላኝ ብሎ ስለምትሞላኝ
አመሰግናለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። ወልካም ወደ ኢየሱስ አጭር ነው። ይሄን ካረክ መጀመሪያ የምትሰራው ዮሐንስ ወንጌል ማንበብ አለብህ። መጽሐፍ ቅዱስ ማንበብ አለብህ። ከዛ አሁን ነግሬሃለሁ። ደቀ መዝሙር ትምህርት ታምናለህ፣ ትጠመቃለህ፣ ብዙ ነገር ታገኛለህ ማለት። ስለዚህ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይሄ ደብዳቤ ስለሰጠን ስበኩ ያልከን ወንጌል ነው። በኢየሱስ ክርስቶስ ስም ይሄ የሰሙ በሙሉ ደስቲናቸው ይቀየር። በኢየሱስ ስም ፈውስ ይምጣ በላቸው ላይ። በኢየሱስ ስም ደስቲናቸው ይቀየር። እግዚአብሔር ቃል ፍሬ ስለሚያፈራ አመሰግናለሁ። በሬዲዮ በሚሄዱ ማሺ ቦታ ሄዳ እናመሰግናለን። እንጂ ሰስኔም አሜን አሜን። ፓስተር ተስፋዬ አሜን። ፓስተር ተስፋዬ እናመሰግናለን። ታንኪ መንፈስ ቅዱስ ተባረክ። ኦኬ ታንኪ ኦኬ ሬዲዮናችን እና ስለዚህ ጌታ ይስጠጋ። አቲ የሚቀጥለው ነግሬያቸዋለሁ። የምንማረው ትምህርት ምንድነው? የምንማረው ስለ አእምሮ እንማራለን። በአእምሮ መንፈስ መታደስ ተለወጡ ምን ማለት እንደሆነ እናያለን። ስለዚህ ጸጋ ይብዛላችሁ። ይሄ ላኩት ሼር አድርጉ፣ እንዳለ ላኩ እና ጸጋ ይብዛላችሁ። ተባረኩልኝ። አቲ መልካም ጊዜ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ምንድነው የምትለን? የእግዚአብሔር ቃል ይሰራል፣ ሕያው ነው። ተጠቀሙበት። አሜን። ጸጋ ይብዛላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ታንኪዩ መንፈስ